ከናርሲሲስት ሰዎች ጋር የመኖር 6 ጥቅሞች። ከናርሲሲስት ሰዎች ጋር በፍቅር ግንኙነት ውስጥ ያሉ ሰዎች የሚያገኟቸው 6 ጥቅሞች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ሰዎችን ለመለየት አቅም እናገኛለን። ከናርሲሲስት ሰዎች ጋር መኖር ጉዳት ብቻ ሳይሆን ጥቅሞችም አሉት። ይህን ጥቅም የምናውቀው ደግሞ ከነርሱ ስንለይ ነው። ከነርሱ ጋር መኖር ማለት የህይወት መነጽር ነው። ሰዎችን የምንለይበት ብቃት እንዲኖረን ያደርጋሉ። ይህም ማለት ሌሎች ሰዎች በቀላሉ እንዳይሸውዱን በቂ የሆነ መለያ ምልክቶችን ከነርሱ እንማራለን። ብዙ ጊዜ ለማወቅ የሚከብደን የሰዎችን መጥፎ ጎንና ማንነት ነው። ምክንያቱም ሰዎች መጥፎ ማንነታቸውን ደብቀው በመልካሙ ማንነታቸው ነው የሚቀርቡን። ስለዚህ መልካም መስለው በቀላሉ ሊጎዱን ይችላሉ። እናም ከናርሲሲስት ሰዎች የምንማረው የሰዎችን ክፋት ማወቅ ነው። ናርሲሲስት ሰዎች ክፉ ሰዎችን የሚወክሉ ናቸው። ከእነርሱ ጋር ከኖራችሁ በኋላ የክፉ ሰዎችን ወጥመድ ለማወቅና ለመለየት ጥሩ ትምህርት ይሆኑላቸዋል። ስለዚህ ዳግመኛ በሌላ ሰው የመጎዳት ዕድላችሁ በእጅጉ ይቀንሳል። ከናርሲሲስት ሰዎች እነዚህ ትምህርቶችን ለመማር የግድ ከእነርሱ ጋር መኖር አለብን ማለት አይደለም። ስለ እነርሱ የተለያዩ ትምህርቶች አሉ። በመጽሐፍ መልክና በቪዲዮ አይነት የተዘጋጁ ትምህርቶች አሉ። ስለ ናርሲሲስት ሰዎች ምልክቶቹ በጣም ግልጽ ስለሆኑ እነዚህን ምልክቶች ማወቅ ብቻ በቂ ነው። ናርሲሲስት ሰዎች ትልቅ ትምህርት ቤት ናቸው። ልክ ወታደራዊ ስልጠና እንደ መውሰድ ነው። አንድ ከናርሲሲስት ሰው ጋር በግንኙነት ውስጥ የነበረ ሰው ከአንድ አስቸጋሪ ግንኙነት ውስጥ ለመውጣት ምንም አይከብደውም። ምክንያቱም ከናርሲሲስት ሰዎች ለመለየት ከትልቅ እስር ቤት እንደማምለጥ ነው። ናርሲሲስት ሰዎች የሚሰጡት ስሜት ጽኑ እስራት ነው። ከእነዚህ ሰዎች የመለየት አቅም ያለው ሰው ከሌላ ግንኙነት ወይም ከሌላ ሰው ለመለየት አቅም አለው፣ አይቸግረውም። ናርሲሲስት ሰዎች ከየትኛውም አስቸጋሪ ሁኔታ ውስጥ እንድንወጣ ብቃትን ይሰጡናል። ከሰዎች መለየት ከከበዳችሁ ናርሲሲስት የሆኑ ሰዎችን ከሰዎች ለመለየት ምን አይነት መንገድ እንደሚጠቀሙ ማወቁ ትልቅ ትምህርት ነው። ማኒፑሌሽን እና ወይም ጋስላይት በፍጥነት እናውቅበታለን። ይህ በሌሎች ግንኙነቶቻችን ውስጥ እጅግ ይጠቅመናል። ሁለተኛ፣ ጠንካራ ያደርጉናል። ከናርሲሲስት ሰዎች ጋር የኖረ ሰው በጣም ጠንካራ ሰው ነው። ስሜታዊ ጥንካሬን የምናገኘው ከክፉ ሰዎች ወይም ከናርሲሲስት ሰዎች ነው። ከናርሲሲስት ሰዎች ጋር መኖር ቀላል አይደለም፣ ግን በዚህ ሂደት ሰው ውስጣዊ ጥንካሬን ያገኛል፣ ይገነባል። ናርሲሲስት ሰዎች የሚናገሩት ቃሎች በየጊዜው የሚጎዱ ቢሆንም በኋላ ላይ ግን የተናገሩት ቃል ምን ያህል አቅም እንደሚሆናችሁ ትረዳላችሁ። ለምሳሌ እናንተ ስለ ዓላማችሁና ስለ ግባችሁ መልካም ነገር ስትናገሩ ናርሲሲስት ሰዎች ይህ ዓላማ እንደማይሳካና የእብድ ሰው ዓላማ እንደሆነ ይነግሯቸዋል። እችላለሁ፣ ይሳካልኛል፣ ያሰብኩበት ደርሳለሁ ስትሉ እነዚህ ናርሲሲስት ሰዎች ግን ይሄን ግን ያለኔ የማድረግ አቅም የለህም፣ እኔ ያስፈልግሃለሁ፣ የኔን እርዳታ ሳታገኝ ይህን ማሳካት ይከብድሃል፣ አለዚያ እመነኝ ምኞት ሆኖ ይቀራል ይላቸዋል። ይህን ዓላማ ያለኔ ማሳካት ማለት ሞኝነት ነው በማለት ውስጣችሁ ላይ ተስፋ መቁረጥን ይዘራሉ። እነርሱ የማይሳተፉበት የህይወት ግብ እንዲኖራችሁ ስለማይፈልጉ ያለ እነርሱ የትም እንደማትደርሱ ይነግሯቸዋል። እነዚህ ቃላት ብዙ ጊዜ የአእምሮ መቆጣጠሪያ መሳሪያዎች ናቸው። ለጊዜው በእነዚህ ቃሎቻቸው ልትታሰሩ ትችላላችሁ። ኋላ ላይ ግን ውስጣዊ ጥንካሬን በመስጠት የበለጠ ጥንካሬን እንድትላበሱ ያደርጓቸዋል። ብዙ ጊዜ የውስጥ ጥንካሬ ከውጭ ኃይል የሚመጣ ነው። ሰዎች አቅመቢስ እንደሆናችሁ በነገሯችሁ ጊዜ ውስጣችሁ በእልህ ይሞላል። ናርሲሲስት ሰዎችም በክፋታቸው ለውስጣችሁ ጥንካሬን ይሰጧችኋል። እነርሱ ክፉ ነገር ሲናገሯችሁ ብልህ ከሆናችሁ ከተናገሯችሁ ቃል በተቃራኒ በመሆን ህይወታችሁ በተሻለ መልኩ እንዲቀጥል ማድረግ ትችላላችሁ። ሶስተኛ፣ የለውጥ አቅጣጫን እንድናይ ያደርጉናል። ናርሲሲስት ሰዎች ብዙ ጊዜ አጣብቅኝ ውስጥ የማስገባት ልማድ አላቸው። መፈናፈኛ እስክታጡ ድረስ ልክ መውጫ እንደሌለው አጥር ይሆኑባቸዋል። በዚህ አይነት ሁኔታ ውስጥ በሚያስገቧችሁ ጊዜ የለውጥ አቅጣጫዎችን እንድታዩ ያደርጓቸዋል። ናርሲሲስት ሰዎች መጀመሪያ ላይ ምቹ የሆኑ ሁኔታዎችን ይፈጥሩላቸዋል። እናንተ ምቾቱ ከተሰማችሁ በኋላ ግን ሁሉንም ነገር ያበላሹባቸዋል። ለምን እዚህ ህይወት ውስጥ ገባው ብላችሁ እስክትጨነቁ ድረስ ነገሮችን ከባድ ያደርጉባቸዋል። ጥላችሁ እንዳትሄዱ ደግሞ የሆነ ያለማመዷችሁ ነገር አለ። ይህን አይነት ምቾት ሌላ ቦታ አላገኝም፣ ስለዚህ ዋጋ ብከፍልም ብጎዳም ይሄው ህይወት ሳይሻለኝ አይቀርም የሚለው ጉዳይ ያስራቸዋል። ናርሲሲስት የሆኑ ሰዎች ይህን ስሜታቸውን በሚገባ ያውቁታል፣ ይረዱታል። ዳር ላይ ቆመው ጭንቀታችሁንና መወዛገባችሁን ይመለከታሉ። ይህ ደግሞ ለእነርሱ ትልቅ ደስታና ስኬት ነው። ይህን የሚያደርጉት የትም መሄጃ እንዳይኖራችሁና እንደፈለጉ እንዲጫወቱባችሁ ስለሚፈልጉ ነው። እናም
በመጨረሻ ይሄ ህይወት ሲሰለቻችሁ ወደ ነፃነታችሁ ሀገር ለመውጣት የማትፈልጉት መፍትሄ አይኖርም። የሰላም ኑሮ ለመኖር ብዙ መንገዶችን ታወጣላችሁ፣ ብዙ እቅዶችን ታቅዳላችሁ፣ አእምሯችሁን ማሰራት ትጀምራላችሁ፣ አዳዲስ ሐሳቦችን ታመነጫላችሁ። ናርሲሲስት ሰዎች ከሚሰጡት ምቾት የተላቀቀ ሰው ከየትኛውም አስቸጋሪ ሁኔታ ውስጥ ለመውጣት አቅም ይኖረዋል። ስለዚህ የናርሲሲስት ሰዎች ትልቁ ጥቅም እናንተን ወደ ተሻለው የህይወት ቦታ መግፋት ነው። ከእድሜ ልክ እስራት እንደ መፈታት ነው። የእነርሱ ጫና ትክክለኛውንና ጤናማ ህይወት የትኛው እንደሆነ እንድታውቁና እንድትለዩ ማድረግ ነው። ስለዚህ ከእነርሱ ጋር በመቆየት ጊዜ ማባከን እንደሌለባችሁ ደውል ይሆኑላቸዋል። አራተኛ ጠንካራ ድንበር ወይም ባውንደሪ ማበጀት። ናርሲሲስት ሰዎች ሰውን ከመቆጣጠር ባህሪያቸው ባሻገር የራሳቸውን ድንበር አለማስነካታቸው ነው። እንዴት አድርገው ድንበራቸውን እንደሚያስከብሩ በደንብ ያውቁበታል። ይህ ደግሞ አብሯቸው ለኖረ ሰው ትልቅ የሆነ ትምህርት ነው። እነርሱ የሰዎችን ድንበር ባያከብሩም የራሳቸውን ድንበር ግን በእጅጉ ያከብራሉ፣ በፍጹም አያስነኩትም። ይህ ትልቁና ዋናው መገለጫቸው ነው። ከዚህ የተነሳ እንዴት ራሳችሁን መጠበቅ እንዳለባችሁ ትማሩባቸዋላችሁ። እምቢ አይሆንም ማለትን ትማራላችሁ። ናርሲሲስት ሰዎች ለእነርሱ ጥቅም ያልሆነን ነገር እሺ ማለት ሞታቸው ነው። እነርሱ ጥቅም በማያገኙበት ሁኔታ ውስጥ በፍጹም አይገቡም፣ ወይም ጥቅማቸውን የሚነካ ጉዳይ ድንበራቸውን አልፎ እንዲመጣ አይፈልጉም። ሁሌም ቢሆን ይሄ ድንበር ምቾታቸውን የሚጠብቁበት ነው፣ ራሳቸውን በእጅጉ የሚያስከብሩበት ነው። ስለዚህ ለምትፈልጉትና ምቾት ለሚሰጣችሁ ነገር ዋጋ መክፈል እንዳለባችሁ ትማራላችሁ። ያላችሁን ሰላምና ምቹ ሁኔታን ለመጠበቅ ድንበር ማበጀት እንዳለባችሁ ትማሩባቸዋላችሁ። ከናርሲሲስት ሰዎች ከምትማሩት ነገሮች መሃል አንዱ የራሳችሁን ድንበር እንዴት መጠበቅ እንዳለባችሁ ማወቃችሁ ነው። መጀመሪያውኑ እነዚህ ናርሲሲስት ሰዎች ወደ ህይወታችሁ የገቡት ድንበራችሁን ሰብረው ነው። ይህን ሲያደርጉ ግን የራሳችሁን ድንበር ሳያስነኩ ነው። እነርሱን ለየት የሚያደርጋቸው ድንበራችሁን እንዴት አልፈው ወደ ህይወታችሁ እንደመጡ እናንተ እንኳን አለማወቃችሁ ነው። ግን ደግሞ መቼም ቢሆን ድንበራችሁን እንደማያስነኩ ትልቅ ትምህርት ታገኙባቸዋላችሁ። ናርሲሲስት ሰዎች ድንበራቸውን የሚጠብቁበት ትልቁ ምክንያት ከመጠን ያለፈ ራስ ወዳድነታቸው ነው። ስለዚህ ድንበር መጠበቅ ራስን ከመውደድና ከማስቀደም የሚመጣ ነው። ይህም ከእነርሱ የምናገኘው ትልቁ ትምህርትና ጥቅም ነው። እስከ ዛሬ ድረስ አብዛኞቻችን በብዙዎቻችን የመጎዳታችን ምክንያቱ ድንበራችንን አለማስከበራችንና አለመጠበቃችን ነው። ስለዚህ ድንበርን ማስከበር ምን ያህል ትልቅ የህይወት ምሰሶ እንደሆነ እንማርባቸዋለን። አምስተኛ የነፃነትን ዋጋ እንድታውቁ ያደርጓቸዋል። ናርሲሲስት ሰዎች ከእናንተ ጋር ግንኙነት ከጀመሩ በኋላ የመጀመሪያው ትልቁ ተንኮላቸው ነፃነታችሁን መውሰዳቸው ነው። ከእነርሱ ጋር እየኖራችሁ በፍጹም ነፃነት የላችሁም። ነፃነታችሁን በመጋፋት የባርነት ህይወት ውስጥ እንድትኖሩ ያደርጓቸዋል። የሰው ልጅ ደግሞ ከምንም ነገር በላይ ነፃነቱን የሚፈልግ ነው። ናርሲሲስት ሰዎች በግልጽ ሳይሆን በስውር ነው ከነፃነታችሁ ጋር የሚለያዩአችሁ። ሳታውቁ የእነርሱ ባሪያ ሆናችሁ ራሳችሁን ታገኛላችሁ። የመናገር ነፃነታችሁ፣ ነገሮችን የማድረግ ነፃነት፣ የመንቀሳቀስ ነፃነት፣ ሐሳብን የማቅረብ ነፃነት እንዳይኖራችሁ ያደርጓቸዋል። ሙሉ በሙሉ በእነርሱ ቁጥጥር ስር እንድትወድቁ በማድረግ ነፃነታችሁን ይገድቡታል። ይህ ደግሞ ነፃነት ለህይወት ምን ያህል አስፈላጊ እንደሆነ እንድታውቁና ዋጋው እንዲገባችሁ ያደርጋል። ሙሉ በሙሉ ከእነርሱ ጋር ያላችሁን ግንኙነት ለማቋረጥም እንድትወስኑ ያደርጋቸዋል። ስድስተኛ ትዕግስታችሁ ይጨምራል። ትዕግስት ማለት ዝም ብሎ መቀመጥ ሳይሆን ስሜትን የመቆጣጠር ጥበብ ነው። ትዕግስት የሚጨምረው ከናርሲሲስት ሰው ጋር ባለን የፍቅር ግንኙነት ውስጥ ብቻ አይደለም። በስራ ቦታ አስቸጋሪ አለቃ ካለ፣ በቤተ እምነታችን ውስጥ አደገኛ የሆነ ሰው ካለ፣ በቤተሰብ ውስጥም የናርሲሲስት ማንነት ያለው የቤተሰብ አካል ካለ፣ እነዚህ ሁሉ ትዕግስትን ያስተምሩናል። የመታገስ አቅማችንንም ይጨምራሉ። የጠነከረ ስሜት እንዲኖረን ያደርጋሉ። ይህ ማለት ሰው ሁሉ ትዕግስቱ እንዲጨምር ከናርሲሲስት ሰዎች ጋር ወይም ከክፉ ሰዎች ጋር መቆየት አለበት ማለት አይደለም። እስካሁን ስለተከታተላችሁኝ አመሰግናለሁ። ለዚህ ቻናል አዲስ ሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። አመሰግናለሁ። ክፍል 2 ይቀጥላል።